ሰላም ጤና ይስጥልኝ እንደምን ሰንብታችኋል የተከበራችሁና የተወደዳችሁ አድማጮቻችን በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ነው ተጀምሯል ለዛሬም ለጥንቃቄ ይሆናል ያልነውን የምርመራ ታሪክ ይዘናል የምርመራ ታሪኩ ወደ ድሬዳዋ ይወስደናል በድሬዳዋ አንዲት አዛውንት የገቡበት ጠፍቷል ብሎ ፖሊስ ፍለጋ ጀምሯል ያደረገውን ፍለጋና የደረሰበትን የምርመራ ውጤት የሚያስቃኘን ይሆናል ድሬዳዋ ከተማ ነው እዛ አምስተኛ እየተባለ በሚጠራው ሰፈር ያሉ ነዋሪዎች ባላሰቡትና ባልጠበቁት ሁኔታ ድንገተኛ ዘንገብተዋል ከልጅነት እስከ ዕውቀት ነባርም አድባርም የነበሩት የ70 ዓመቷ አዛውንት ወይዘሮ አይሻ ሙራ የእድሜያቸውን አጋማሽ ብቻቸውን የኖሩበት ቤት ያለ ወትሮ ተዘግቷል ሽንት ቤታቸውም ከውጭ እንደዋዛ ተቀርቅሯል ያዛውንቷ ድምጽ የጠፋባቸውና የወይዘሮ አይሻ በር ሳይከፈት ሲቀር ቅር ያላቸው ጎረቤቶች ሁኔታው ግራ ሲገባቸው 991 ፖሊስ ጋር ደወሉ የስልክ ጥሪ የደረሰው የአካባቢው ፖሊስም ከተደወለለት ሰፈር በፍጥነት ደረሰ ከቦታው የደረሰው የፖሊስ ቡድኑ ወደ ሴትዮዋ ቤት አመራም የመኖሪያ ቤታቸው በጓጉንቸር ቁልፍ ተከርችሟል ያን የተከረቸመ ቁልፍ ሰብረው ገቡ ግን ወይዘሮ አይሻ ሙራ የሉም በጠባቧ ቤታቸው ተፈለጉ አልተገኙም ሆኖም የተጎተቱበት የእግር አሻራ ወደ ሽንት ቤታቸው ያመራል ያን ዱካ የተከተሉት የፖሊስ ጓዶቹና ጎረቤቶች ወደ ሽንት ቤቱ ሄዱም ሽንት ቤቱ ከውጭ እንደዋዛ ተቀርቅሮ ነበረም ሲከፈት እኛ የ70 ዓመት አዛውንት በገመድ የፊጥኝ ታስረው በአፍጢማቸው ተደፍተው ነበረም ወይዘሮ አይሻ ከማይደፈር ቤታቸው ማንገብቶ ነው በቦክስ በዱላና በድንጋይ እየነረተ ያሰቃያቸው ኋላስ ሕይወታቸው ሲያልፍ በገመድ ጎትቶ ከሽንት ቤት አስገብቶ የወረወራቸው አልታወቀም በእኛ የሰፈሩ አድባር ላይ የሆነውን የተመለከቱ ጎረቤቶች ልባቸው ተሰበረም እዛም እዚህም ከንፈር መምጠጥ እንባ መራጨት ሆነም ያዛውንቱ አስክሬን ፊት አንገት አይኖችና ከንፈር በደረሰባቸው ክፉኛ ምት ተጎድተዋል እድሜያቸውን ሙሉ ያፈሩት ግምቱ ያልታወቀ ንብረትም ምንም የለም ህዳር 23 2003 ዓመተ ምህረት ምሽት ለወይዘሮ አይሻ ሙራ ምንኛ የተረገመች ቀንና ምሽት እንደነበረ ከደረሰባቸው ጣፈንታ በላይ ማን ሊያረጋግጥ ይችላል በርግጥ የላቀ መርገምት የሚሆነው የኔ መሰለና በክፉ ሴራ የተጀቦነ ወንጀል የፈጸመው ሰው የጠፋ እንደሆነ ነው ለመሆኑ ይህ አረመኔ ሰው ማን ነው የቴክኒክ ማስረጃው ባለሙያ ቀጥሎ ያደረጉት የወንጀል ቦታውን ጥናት ከተመለከቱና ፎቶግራፍ ካነሱ በኋላ አስፈላጊውን መረጃዎች አሰባሰቡ ፖሊስ በለቱ ባደረገው ጊዜያዊ መረጃ የማሰባሰብ ሥራ ለበቂ ጥርጣሬ የሚዳርግ ምልክት ባያገኝባቸውም ለጉርብትና አቅርቦት አላቸው ሲል የለያቸውን 3 ተጠርጣሪዎች በቁጥጥር ስር አዋለም የሟችንም አስክሬን ለምርመራ ወደ ድሬዳዋ ድል ጮራ ሆስፒታል ላከ የድል ጮራ ሆስፒታልም የአስክሬን ምርመራ ይደረግ ዘንድ ሪፈር ወደ ዳግማዊ ሚኒሊክ ሆስፒታል ጻፈም ይህንን ዘግናኝ የወንጀል ተግባር እንዲመረምሩ ኃላፊነት የተጣለባቸው የቡድን አንድ የምርመራ አባላት ነበሩ ቡድኑ የወይዘሮ አይሻ አስክሬን ወደ ዳግማዊ ሚኒሊክ ሆስፒታል እንዲሄድ በማድረግ ስራውን ጀመረም የወንጀል ምርመራ አባላቱ ውስብስብ የወንጀል ክዋኔዎችን በጣጥሶ የማለፍ ክህሎታቸውን በተግባር የገለጡ ናቸው ይሁን እንጂ ይህንን ክብርና ኩራት የሚገዳደር ፈተና በተከሰተ ጊዜ የምርመራ ጥበብ አምጦ መውለድ በወጉ የተደራጀ ዕቅድ መንደፍ ለአፍታም ቢሆን ቸል የማይባል እንደሆነ ያውቃሉ የምርመራ ቡድኑ አባላት ከተጠርጣሪዎቹ ላይ ነቆጥ ምልክት እንኳን ያለማግኘታቸው ቀጣዩን ሥራ እንደሚያከብድባቸው ልቦናቸው ያውቃል ግን ተስፋ አልቆረጡም
መርማሪዎቹ በየዕለቱ የደረሱበትን እየገመገሙ የሥራ ክፍፍል እያደረጉ ወንጀል ፈጻሚውን ለማግኘት ተያይዘውታል። የምርመራ ቡድኑ በወቅቱ ጠርጥሮ በቁጥጥር ስር ያዋላቸውን የሦስት ግለሰቦች የተከሳሽነት ቃል ተቀበለም። ይሁንና ውጤቱ ረብ የለሽ ነበረም። ውስጣዊና ውጫዊ ሁኔታዎችን ለማጤን ያስችላል የተባለለትን መረጃ የመሰብሰብ ሥራ ላይ ትኩረቱን አደረገ። ከሁለት ቀናት በኋላ ግድያ ወደ ተፈጸመበት ወደ 5ኛ አካባቢ አመራ። አካባቢው በየጊዜው ወንጀል የሚፈጸምበት፣ አደንዛዥ ዕፅ የሚጨስበት፣ በተለይም በምሽት ሰዎች ገብተው በሰላም የማይወጡበት እንደሆነ ከአካባቢው ነዋሪዎችና ከፖሊስ የተገኘ መረጃ ነበረም። ስፍራው ወንጀለኞች የሚበዙበት በመሆኑም ነዋሪውም ቢሆን ምንም እንኳን ወንጀል ሲፈጸም ቢመለከትም እንደ ማፊያዎቹ በኦሜርታ ሕግ የሚመራ ወይም ዝምታን የሚመርጥ ስለመሆኑም ለማወቅ ተቻለም። ይህም ቢሆን መርማሪዎቹን ተስፋ ያስቆረጣቸው አልነበረም። ፖሊስ በአካባቢው ላይ ባደረገው ስልት የተሞላበት የመረጃ ማሰባሰብ ሥራ የማይደነቅ ግን የማይናቅ መረጃ አገኘ። የአዛውንቷ ጎረቤቶች ወይዘሮ አይሻ ኑሯቸውን ብቻቸውን የሚገፉ እንደነበረም፣ በዘር ሐረግ ዝምድና አለው የተባለ አንድ ግለሰብ እያስፈራራ ገንዘብ ይቀበላቸው እንደነበረ መረጃ ሰጡ። በጓደኛቸው ጅማሮ የተበረታቱት ሌላ መረጃ ሰጪ አርሄ ብቻ አይደለም፣ ሲራጅ አብደላ የተባለው ግለሰብ በዕለቱ ሸሚዙ ላይ ነጠብጣብ ደም አይቼ ነበረ ሲሉ ገለጹ። ፖሊስ ታዲያ ይህን መረጃ ለምን በወቅቱ አላደረሳችሁንም ብሎ ማንሳቱ በቀጣዩ ጉዞ ላይ ጋሬጣ መደንቀር እንደሆነ ያውቃልና አላደረገውም። ይልቅ መርማሪዎቹ ሲሉ ጆሮአቸውን መረጃውን ለሚያንቆረቁሩት ሰዎች መስጠታቸውን ቀጥለዋል። ሶፊያ ኢብራሂም የተባለች የሟች ጎረቤት ከፖሊስ የጥርጣሬን ሾልካ ሳትያዝ ቀርታ የነበረ ቢሆንም በአዛውንቷ ላይ ወንጀል ተፈጽሟል በተባለበት ሰዓት ምንጊዜም በር ላይ የመቀመጥ ልምድ እንዳላት ከመርማሪዎቹ ጆሮ ደረሰ። እናም ወንጀል ፈጻሚው ከእይታዋ ሊያመልጥ ፈጽሞ አይቻለውም የሚል ነው የፖሊስ ጥርጣሬም። መርማሪዎቹ መረጃውን እንደ መነሻ ጠቋሚ ስለመሆኑ ያመኑ ቢሆንም የምርመራ አቅጣጫቸውን እንደ ስልቱ በተደራጀ መልክ የተቀነባበረ ሴራ ሊሆን እንደሚችል ገመቱም። ሆኖም የግምቱን ትክክለኝነትና ኢትክክለኝነት ለማረጋገጥ ግምትን ከተግባር አላትሞ ማየት፣ ወዲና ወዲያ የተላጋውን ነጥሮ የወጣውን ፍንጭ ወደ እውነታው ማምጣት በመርማሪዎቹ ለዓመታት የካበተ ልምድ ነውና ሁለቱን ተጠርጣሪዎች በቁጥጥር ስር አውለው ምርመራቸውን ቀጠሉ። በርግጥ የተባሉት ሁለት ግለሰቦች በቁጥጥር ስር በዋሉ ጊዜ ሟች እንደ ጦር በሚፈሩት ሲራጅ አብደላ ሸሚዝ ላይ የደም ነጠብጣብ ተገኝቷል። ሰውየው ሲራጅ ስለ ወንጀል አፈጻጸሙ ሲጠየቅ ግን የማውቀው ነገር የለም ሲል የተከሳሽነት ቃሉን ሰጠም። ሶፊያም ብትሆን ስለተፈጸመው የማውቀው የለም ስትል ቃሏን ሰጥታለች። ከፍርድ ቤት ድንገተኛ የመበርበሪያ ትዕዛዝ ወጥቶ የተጠርጣሪዎቹ ሲራጅ አብደላና ሶፊያ ኢብራሂም የመኖሪያ ቤት በተፈተሸ ጊዜም ምንም ሳያገኝ ቀርቷል። ታዲያ ሲራጅ አብደላ ሸሚዝ ላይ የተገኘው የደም ነጠብጣብ የማን ነው? በሲራጅ አብደላ ሸሚዝ ላይ የተገኘው የደም ነጠብጣብ የማንና የምን እንደሆነ ለምርመራ ምቹ ሁኔታ ፈጠረም። ከፌደራል ፖሊስ ወንጀል ምርመራ የተላከው የምርመራ ውጤትም ደሙ የሰው እንደሆነ እንጂ የማን እንደሆነ ለመለየት የሚያስችል አልነበረም። ምክንያቱም የዲኤንኤ ምርመራ የሌለ በመሆኑ መለየት እንደማይቻል ገለጸም። መርማሪዎቹ ተስፋ ባለመቁረጥ ያገኙትን መረጃ ማነፍነፋቸውን ቀጠሉ። ፖሊስ የምስክርነት ቃላቸውን እንዲሰጡ ካደረጋቸው 3 ሰዎች መካከል ሁለቱ ሲራጅ አብደላ ላይ ጣታቸውን ቀሰሩም። ከዚህ ጋር ተያይዞ በጉዳዩ ላይ ከአቃቢ ሕግ ጋር የመከረው
የምርመራ ቡድኑ ቀደም ሲል ጠርጥሬያቸዋለሁ ሲል የያዛቸውን 3 ተጠርጣሪዎች በፖሊስ ዋስትና እንዲፈቱ አደረገም። ሲራጅ አብደላ ግን በተጠረጠረበት የወንጀል ጉዳይ ላይ የተከሳሽነት ቃሉን እንዲሰጥ ቢያግባባውም አልፈጸምኩም ሲል በድጋሚ ቃሉን ሰጠም። ለምርመራ ወደ አዲስ አበባ ሚኒሊክ ሆስፒታል ተልኮ የነበረው የአዛውንቱ አስክሬን ተመልሷል። ይሁንና በተደረገው ውጫዊ ምርመራ ፊታቸው፣ አንገታቸው፣ ዓይናቸውና ከናፍሮቻቸው እንደተጎዱ ይገልጻል። የግራ የታችኛው ጭንቅላት ቆዳ ውስጥ ደም እንደፈሰሰ፣ የራስ ቅላቸው እንዳልተሰበረና አንጎላቸው የመቀጥቀጥ ጉዳት ደርሶበት የአዛውንቷ ሕይወት ያለፈ ስለመሆኑ የሕክምና ማስረጃው አስረዳም። በመቀጠልም የምርመራ ቡድኑ ከኮሚሽኑ የኢንተለጀንስ ክፍል ጋር በመነጋገር 2 ሲቪል የለበሱ የፖሊስ የክትትል ቡድን አባላት በየዕለቱ መረጃ እንዲሰበስቡ አደረገም። በዚህ መሠረት አባላቱ ቀኑን ሙሉ የቃረሙትን መረጃ ወደ አመሻሹ ተገናኝተው ከምርመራ ቡድኑ ጋር ይለዋወጣሉ። በዚህም ቢሆን ጠብ የሚል ነገር አልተገኘም። እናስ የአዛውንቷ ጎረቤቶች ጥያቄ የወይዘሮ አይሻ ገዳይ እንደተሰወረና እንደተሸሸገ ሊቀር ነው የሚል ሆነ። የምርመራ ቡድኑ አዲስ ስልት ቀይሶ በአዲስ ምዕራፍ የምርመራ ሥራውን ጀመረም። ቡድኑ የአካባቢውን ነዋሪ ሰብስቦም አወያየም። በውይይቱ ወቅትም አካባቢው ወንጀል በተደጋጋሚ የሚፈጸምበት ከመሆኑም በላይ የፀጉረ ልውጦች መፈንጫ እንደሆነ፣ ሌሊት ጩኸት እንደሚበረክትበት፣ እዚያ አኳያ አዛውንቷ በአካባቢው የሚንቀሳቀሱ ሰዎች ሊገሏቸው እንደሚችሉ ጭምር አስረዱም። ይሁን እንጂ በአካባቢው የሚፈራ በመጥፎ ስነ ምግባሩ የሚታወቀው ሲራጅ አብደላ በተደጋጋሚ ሟች ቤት ይገባ እንደነበረ አልሸሸጉም። ከተደጋጋሚ ውይይትና መግባባት በኋላ አንድ ፍንጭ ሰጪ መረጃ ከነዋሪው ለፖሊስ ደረሰም። የተጠርጣሪው የቅርብ ሰውና ተላላኪ ሆነው እንዳልካቸው ክፍሌ ተይዞ ይጠየቅ፣ የእውነታው ቁልፍ፣ የሚስጥሩ መፍቻ፣ የእንቆቅልሹ ማብቂያ እሱ ነው የሚል። እንዳልካቸው ክፍሌ ሲራጅ አብደላ ወንጀሉን እንዴት አድርጎና ከማጋር እንደፈጸመው፣ ወደ ሟች ቤት እንዴት እንደገቡ፣ ግድያውን እንዴት እንደፈጸሙ፣ የት እንደጣሏቸው፣ የዘረፉትን ንብረት ለማን እንደሸጡት ጭምር ምንም ሳያስቀር ተናዘዘም። ይህ ደግሞ ለፖሊስ መርማሪዎቹ ብቻ ሳይሆን ለአካባቢው ነዋሪም እፎይታ የሚሰጥ ነው። ሟች የነበራቸውን ንብረትና ሀብት በውል ባይታወቅም የወርቅ ብራስሌት፣ የወርቅ ሸዋሊያ፣ የአንገት ሐብልና የተለያዩ መጠናቸው ያልታወቁ ጌጣጌጦች መወሰዳቸው ተረጋገጠም። በግድያው ከሲራጅ አብደላ ጋር ተጠርጥራ ሶፊያ ኢብራሂም ሟች ማንንም በማያምኑበትና በራቸውን ለማንም ሊከፍቱ ፍቃደኛ በማይሆኑበት ወቅት ያላትን ቅርበት ተጠቅማ አግባብታ በማስከፈት ሕይወታቸው እንዲያልፍና ንብረታቸው እንዲዘረፍ ምክንያት ሆናለች ተብሏል። ይህ ሁሉ ሆኖና ምስክርና ግብረአበሮች አምነውና መስክረው ሲራጅ በስተመጨረሻ ምን ይላል ተብሎ ሲጠበቅ የሱ ምላሽ ፈጽሜዋለሁ፣ ተጸጽቻለሁ የሚሉት ቃላት ይናፍቃቸዋል ብሏል። አላውቅም፣ እኔ ያላደረኩትም አለም። የአካባቢው ነዋሪና ጎረቤት የሌባ አይነ ደረቅ ቢሉትም ሕጉ ግን አይነ ደረቅ ብቻ ብሎ ዝም አላለውም። ከፍርድ አደባባይ አቆመው። እኛ የድሬዳዋ ከተማ 5ኛ ሰፈር አድባር የሆኑት አዛውንትን በገመድ የፊጥኝ ጠፍንጎ አስሮ በቦክስ ነርቶ በዱላ ደብድቦ የገደለ ከገደለም በኋላ በጭካኔ ከሽንት ቤት የወረወረው ሲራጅ አብደላ ስለ ዘግናኝ ድርጊቱ ጉዳዩን ሲከታተል የነበረው ፍርድ ቤት የዕድሜ ልክ ጽኑ እስራት ወስኖበት ዘብጥያ ወርዶታል።